ዶጮና ቁንጮ ሰላም ዶጮ ሰላም ጓደኛዬ ምን ይዤ እንደመጣው ገምት ምንድነው መኪና መጫወቻ መኪና ተገዛልህ አድለ እስኪ ሊዮ ትናንት እኮ ሹፌሩ አጎቴኛ ቤት መጥቶ ነበር ያንዲውም ትልቅ የመኪና ሚነዳው አው እሱ እና እሱን ይገዛልህ አው ደስ ሲል ጓደኛዬ በቃ እንጫወትበታ እሺ እንጀምር ዶጮ አረቀስ በል ወይኔ መኪናዬ ወይኔ ጉዴ ፈላ ቀስ በል እያልኩ ምትይዘው መስሎኝ እኮ ነው እሺ ምንድነው የምናደርገው ወይኔ ሁሉም ጎሞች ወልቀዋል እኮ ሲያናድ እሺ እንዴት የሚስተካከለው አባቴ መኪናው ስትበላሽበት የት ነበር የሚወስዳት ጋራጅ አው ጋራጅ እንውሰዳት ጋራጅ ትልቅዬ መኪና እንጂ ትንሽዬ መኪና ይሰራሉ እና ምን ይሻላል በቃ አባባ ጫማ ሰፊው ጋር ሄደን እንጠይቃቸው አው ጥሩ ሐሳብ ነው አባባ ጫማ ሰፊው ሁሉንም ነገር ያውቃሉ እንሂድ አባባ እንደ አራቀስ እንደ ቁንጮ ዶጮ ምንድነው ሩጫው መቼም እኔ ጫማ እንጂ መኪና እንደማላድስ ታውቃላችሁ አይ አይደለም አባባ ስንጫወት መኪናው ተሰበረብን በለው ወለቅለቁን አይደል እንዲያወጣችሁት ምን ማድረግ ነው ያለብን አዎ የጋራጅ ባለሙያነትን መማር አለባችሁ ከዛ የመኪናን ጎማ መቅጠም እችላለሁ አየህ ቁንጮ መካኒክነት ትልቅ ሙያ ነው ጎማህን መፍታትና መቅጠም ብቻ ሳይሆን የመኪና ዶክተርም ትሆናለህ ማለት ነው እንዴ እና እንደ ዶክተር መኪናችንን መርፌ ብንወጋት ይሻላታል ማለት ነው አይ ልጅነት እንደርሱ ሳይሆን መኪና መፍታትና መቅጠም መኪናም እንዴት እንደሚሰራ የሚያውቅ ትልቅ ባለሙያ ትሆናለህ ለማለት ነው የኔ ልጅ ደስ ሲል መካኒክ ለመሆን በጣም ጓጉተናል ስለዚህ ቁጭ በሉና ስለ ጋራጅ ሙያ በደንብ ላጫውታችሁ እንግዲህ እንደነገርኳችሁ መካኒክ ማለት የመኪና ዶክተር ማለት ነው
መካኒክ በመኪናችን ላይ አንዳንድ ብልሽት ሲፈጠር የሚያስተካክልልን ባለሙያ ነው። ልብ አድርጉ ልጆች፣ መኪና በውስጡ ብዙ ክፍሎች አሉት። እንደ ሞተር፣ እግሮቹ፣ ውጫዊ ገጽታ፣ መብራቶቹ የመሳሰሉትና ሌሎችም ብዙ ክፍሎች አሉት። ጆጆ ቱቶ በጣም አምሮብሃል። ነግሬሃለሁ እኮ መካኒክነት እንደሚያምርብኝ። ለስራውም ልዩ ልዩ መገልገያ ይጠቀማል። ዩኒፎርምም ይለብሳል። ታዲያ ዶክተሮችም ሰዎች ከህመማቸው እንዲድኑ እንደሚረዷቸው ሁሉ መካኒክም የተበላሸ መኪናን በመጠገን ወደ ስራው እንዲመለስ ይረዳል። መካኒክ መሆን ደስ ሲል እኔም መካኒክ መሆንን ወድጄዋለሁ። እናም ተበላሽቶ የነበረውን መኪና ሰርተውና አሳምረው ለባለቤቱ ያስረክባሉ ማለት ነው። እንግዲህ ዶጮና ቁንጮ ስለ መካኒክነት ሙያ በደንብ እንዳወቃችሁ ተስፋ አደርጋለሁ። አዎ አባባ፣ አሁን መኪናዬን እንዴት እንደምሰራ አውቄያለሁ። አባባ ጫማ ሰፊው ለዛሬ መኪናውን በመስራት አግዙን። እሺ እንግዲህ አምጡት፣ ግን እናንተም ታግዙኛላችሁ። እሺ አባባ። ይኸው እንግዲህ ከጋራጅ ወጥታለች። በሉ ውሰዱ። እናመሰግናለን። ምንም አይደል መካኒኮቹ። በሉ እንግዲህ በሚገባ ትምህርታችሁን ተምራችሁ ወደፊት ጥሩ መካኒክ እንደምትሆኑ አልጠራጠርም። እሺ፣ እናመሰግናለን አባባ። ምንም አይደል ዶጮና ቁንጮ። በሉ አሁን ወደ ቤታችሁ ተመለሱ። እናመሰግናለን። ደስ ሲል ሰራ። ዛሬ አባባ ደስ የሚል ሙያ ነው ያስተማሩ። ከዚህ በኋላ የአባቴን መኪና ራሱ እኔ ነኝ የምሰራው። ኧረ እባክህ ጉረኛ! እኔ እኮ መካኒክ ነኝ። እኔ ደግሞ የመኪና ዶክተር